አስታውሰው ሰሞኑ እንግዲህ ረጅም ጊዜ ወስዶ የተመለሰ አንድ ሰው አለና የሆነ ነገር እያለ ነው። እዛ ላይ ማካሄድበትና የተወሰነ ከዛ ሀሳብ ሁላችንም ብንሰጥ መልካም ነው። ከታችም ሰው እየጻፈ ነው በተደጋጋሚ እና ስለ ሉተራንም ጨምረው ማለት ነው። እና ቀጥልበት አኪዮስ አስታውሰን ብለሃል እንግዲህ አይ እንትን ነው እንግዲህ ወንድማችን አንድ ጽሁፍ ጽፎ ነበር እና የጻፈው ምንድነው ዋው አክሊል እንደዚህ ሉትራኖችን ምናምን እንደዚህ ከወንድሞቻቸው ከጴንጤዎቹ ማለት ነው ለያቸውና መለየታቸውን ሲያቅ ደግሞ እንደዚህ እየሄደባቸው ነው ምናምን አይነት የሚመስል ነገር ጽፎ አይቼ ነበርና እሱ አይደለም እሱ ሀሳቡ እሱ አይደለም። ግን ምንድነው የሀሳብ ልዩነት ካለን እናወራለን፣ ምን ችግር አለው? እነሱም የማይቀበሉትን የኛ ላይ ከዚህ አንጻር ያሉ ሊናገሩ ይችላሉ፣ እኛም ልንናገር እንችላለን። ግን የሆነ ከጥላቻ በተነሳ መልኩ እንደዛ ምናምን አንልም። በደንብ ክብር አለን ለሉትራን ወንድሞቻችን። በተለይ ደግሞ ለምን አይነት ሉትራኖች የምርም እምነታቸውን በቃ ለእምነታቸው የሚታመኑ ሉትራኖች ምናምን ስናይ በጣም ደስ ይለናል። ጥሩ ነው። አትሊስት ሰው ለእምነቱ ከታመነ ለጌታው ደግሞ ይታመናል። ለጌታ የሚታመነው አስቀድሞ የፊት ለፊት ላይ ያለ ለእምነት ሳትታመን እንዲሁ ብቻ በሰላም ለመኖር ሲባል ሃይማኖትህን የምትክድ ወይም እምነትን የምትክድ ከሆነ አስቸጋሪ ነው። እንደነዚህ አይነት ሰዎች ግን አሁን ላይ እየመጡ ያሉ አንዳንድ ሉትራን ወንድሞቻችን እህቶቻችን ጥሩ ናቸው። ጌታ በነገር ሁሉ ይርዳቸው ያግዛቸው እና ለእነሱ ትልቅ ክብር አለን። ስለዚህ ያው ከእነሱ ጋር አታነካኩን ነው በአጭሩ እንደዛ ነው እና እንደዛ ነው። እና ሰሞኑን ግን እንሄድበታለን። ያው ጠቅለል ያለው የጸጋ ብቻ ትምህርት ላይ ከደብል ፕሬዲስቲኔሽንን ምናምን እያነሳን ከካልቪኒስቶቹ አንጻር ግን እንሄድበታለን ትላለህ። አይቀር በካልቪኒስቶች በኩልም ቢሆን ይኬድበታል እና ካልቪኒስቶች ላይ ሳይሆን ያው የካልቪኒስቶች ትምህርቱ ላይ የተወሰነ እናየዋለን። ነካካው እኮ ምንም አላልክም። ግን አንድ አይነት ልሳን ብቻ ነው ያለው። ጳውሎስ አንድ አይነት ልሳን ነው የሚያውቀው። ወይስ ይሄ ልሳን እነ ጴጥሮስ ላይ የወረደው አይደለም? ወይስ ይህ ልሳን የቆርኔሌዎስ ቤተሰብ ላይ የወረደው አይደለም? ምክንያቱም የቆርኔሌዎስ ቤተሰብ ላይ የወረደው ልሳን ራሱ እነ ጴጥሮስ ላይ ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው። በምን ማወቅ ይቻላል? ሐዋርያት ሥራ ምዕራፍ 10 ላይ እና ቆርኔሌዎስ ላይ መንፈስ ቅዱስ ወርዶ ልክ በልሳን ሲናገሩ ሲሰማ ማን? ጴጥሮስ ምን አለ? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ አለ። እነ ጴጥሮስ መንፈስ ቅዱስን ሲቀበሉ ልሳን ተናግሮ ነበር። እነ ቆርኔሌዎስም መንፈስ ቅዱስን ሲቀበሉ ልሳን ተናግሯል። አዎ ልሳኑ የተለያየ ቢሆን ይሄኛው ደግሞ ምንድን ነው ብሎ ግራ በተጋቡ ነበር። እነ ጴጥሮስ ግን ተመሳይ ነው እና አንደኛው ነው። በቃ እነዚህ የተቀበሉት በቃ እንደነ ጴጥሮስ ነው የምንቀበለው። የምትቀበለው እንደ ጴጥሮስ እንጂ ሌላ አይደለም። ስለዚህ ይልቁንም ግን ምን ይላል ጳውሎስ? ቀጠል አድርጎ እዛ ጋር አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 ላይ ማለት ነው። ለአንዱም በልዩ አይነት ልሳን መናገር ካለ በኋላ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ አለቀ። ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ አንድ ልሳን ብቻ እንዳለ አውቀናል። የአንዱ ልሳን ደግሞ ምንድን ነው? የሰው ቋንቋ ነው። ማስረጃ አለ። ይህ ብዙ ጊዜ ስለተማራችሁት እውነቱን ለመናገር መደጋገም እንዳይሆን የሐዋርያት ሥራ ምዕራፍ 2 ላይ በልሳን መናገር ሲጀምሩ ይህንን የሰሙ ሰዎች ምን አሉ ነበር የተባለው? ቁጥር 7 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 7 ላይ ወይም ከቁጥር 6 ጀምሮ ይህም ድምፅ በሆነ ጊዜ ይሄ በልሳን የሚናገሩት ነገር ማለት ነው። ሐዋርያቱ ይሄ የገሊላ ሰዎች ናቸው እነሱና ልክ በልሳን ሲናገሩ በተለያየ ቋንቋ ይናገሩ ስለነበረ ከተለያየ ሀገር ደግሞ የተሰበሰቡ ሰዎች በዙሪያቸው ስለነበሩ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እነዚህ የሚናገሩት የገሊላ ሰዎች አይደሉም? እና ምን
እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች ሲሆኑ አለ የገዛ ቋንቋችንን የተወለድንበትን እንዴት እንሰማለን? ስለዛ ልሳን ሲባል በቃ ኖርማል ሰው የተወለደበትን የገዛ ቋንቋ ነው የሚሰማው። በልሳን ሲነገር እንዴት እንሰማለን? የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ እኔ የፈጠነ ነው ዲስኮኔክት ማድረገው ወዳጄ። እሺ በዚህና በዛ ያለን ሰዎች የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። በልሳኖቻችን ስለዚህ በቃ የሰው ልሳን ማለቀ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ምንድነው? በቃ በዛ በቆሮንቶስ ቤተክርስቲያን ውስጥ ምን ተነስቶ ነበረ? ሰው በቃ ቋንቋው ስለተሰጠው ብቻ ይህ የሰው ቋንቋ ነው። አዎ የሰው ቋንቋ ምናልባት ሌላ ሰው በትምህርት ሊያገኘው ይችላል። ለሐዋርያት ሲሰጥ የነበረውን ቋንቋ ሌላ ሰው በትምህርት ሊያገኘው የሚችለውን እነሱ ግን ሳይማሩ ምን ሳይሉ መንፈስ ቅዱስ አምጥቶ ያሸከማቸዋል፣ ይሰጣቸዋል። ስለዚህ ለእነዚህ ሰዎች እንደዚህ አይነት ቋንቋ ይሰጣቸዋልና ታዲያ ግን ይህ ቋንቋ ሲሰጣቸውና ያንን ቋንቋ ሲሉት ማለት ነው በመንፈስ ሲናገሩ፣ በመንፈስ መናገር ማለት በልሳን በተሰጣቸው በዛ ጸጋ ሲናገሩ፣ በዛ መንፈስ ሲናገሩ ግን ያንን ቋንቋ ድንገት በዙሪያቸው ያሉ ሰዎች ባያውቁትስ ቋንቋውን ካላወቁት ያስተውሉታል? አያስተውሉትም። ስለዚህ እነዛ ሰዎች ሲናገሩ ለሰው ተናገርን ይላሉ አይሉም? ለሰው አልተናገሩ። በቃ እነሱማ መልካም እንግዲህ እግዚአብሔርን ሊያመሰግኑ ይችላሉ በተሰጣቸው በዛ በመንፈስ እየተናገሩ፣ ግን ለሰው ግን ምንም አይጠቅምም። ስለዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ ምን አላቸው? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አላቸው። እንዴ ለምን? የሚያስተውለው የለምና። በመንፈስ ግን ምስጢርን ይናገራል። አዎ በመንፈስ ትናገር፣ አሁን በልሳን ምስጢርን ልትናገር ትችላለህ፣ ግን ማንም ካልሰማ ምን ዋጋ አለው? ምናልባት አንተ የምትናገረውን የተማረ ሰው ከመጣ ኦኬ ሊሆን ይችላል፣ ግን ያልተማረ ሰው ከመጣ ምን ታደርጋለህ? ያልተማረ ምናምን ከየት መጣሁ? ያልተማረ የተማረ ምናምን የሚባል ነገር አለ እንዴ? ኦፍ ኮርስ አለ። ያው ተፈጭላለሁ ብሮስኪ። እሺ አዎ ቁጥር 16 ላይ እንግዲህ እሺ እንዲያማ ካልሆነ አንተ በመንፈስ ብትባርክ፣ ልክ በመንፈስ ብትባርክ ሚኒንግ በልሳን ማለት ነው። ትባረካለህ በልሳን እንዴ? አሃ በመንፈስ መባረክም አለ። አዎ በመንፈስ መባረክም አለ። አዎ እሺ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው በየት? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ባልተማሩት ሰው እኮ ችግር አለበት። የቅዱስ ቹንግ በረከቱ ይድረስብን ይላል። አይ አሜን እንደዚህ የሚያስፈል ነገር አለ? በማይቀለር ነው የሚቀልዱት። እሺ ምን አለ? አንተማ መልካም ታመሰግናለህ። ለምሳሌ መኩ ይህ ቻይኒስ ነገር ቢወርድለት በቃ ሲያመሰግን እኮ በቃ እሱማ መልካም እያመሰገነ ነው። ሌላው ግን አይታነጽበት፣ እኛ ግን አንታነጽበትም። በቻይኒስ እዚህ ጋር መጥቶ ቢያመሰግን እኛን ምንም አያንጸንም። ምክንያቱም ምንም አናስተውለውም፣ ምን እያለ እንደሆነ ራሱ አናቅም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ ጴንጤ ማለት እኮ የጳውሎስ ሃይማኖት ነው። ምክንያቱም ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ ብሎ ይላል። ከሁላችሁ ይልቅ በልሳኖች እናገራለሁ ምን ማለት ነው? ከሁላችሁ ይልቅ በልሳኖች እናገራለሁ፣ በብዙ ልሳኖች እናገራለሁ። ብዙ ነው የተሰጠው ለጳውሎስ። አየህ በጣም ብዙ። ለዚህ ደግሞ እግዚአብሔርን አመሰግናለሁ ነው እያለ ያለው። ግን ሰዎችን እንዲጠቅም ግን በነዛ ሁሉ ልሳኖች አይናገርም። በቃ በማህበር የሆነ ነገርን ያስተምራል እና እንደዛ ነው በአጭሩ። ቴንኪው ትላለህ። እሺ እሱ ላይ ልሂድበት። ቃላት ያሰማል። ሂድበት። እዚህ ላይ አኪዮስ
ቃሎት ያሰማልን ብሮስኪ። አይ ምንም ይሄ በጣም ብዙ ጊዜ አሁን የልሳን ጉዳይ ምናምን ነገር በጣም ብዙ ጊዜ ላይቭ ላይም አድሬስ ተደርጓል። ማይከን ሆን አድርገህ ነው ፓፓ እያስተጋባ ነው። ሶሪ እና አረ ችግር የለውም። እና ብዙ ጊዜ አድሬስ ተደርጓል ላይቭ ላይ አይደል? በጣም ብዙ ጊዜ ቶፒኩን ይዘን ገብተን ታሪካዊ አመጣጡን ራሱ ኢቭን ያው አሁን ጴንጤ ወንድሞቻችን ምንድነው ትልቁ ችግር ዛሬ ጴንጤዎች ልሳን ሲናገሩ ዘወይ ዘ አክት ምናምን እነዚህ ነገሮች ሞሮፍ የመናፍቃንን ባህሪ ለምሳሌ ሞንታነስ የሚባል መናፍቅ በቤተክርስቲያን ታሪክ ውስጥ አለ። ኢቭን የሱ ካራክተሮችን ብትመለከቱ እሱ በዛ ጊዜ ሁለት ሴቶችን ከኋላ አስከትሎ የሚንቀሳቀስ ሰው ነበር። ሞንታነስ የሞንታኒዝም ምንፍቅና ማለት ነው። እና ይሄ በካራክተር ደረጃ ራሱ አሁን ጴንጤዎች ጋር የምንመለከተው ነገር ሞሮፍ ወደ እነሱ ይቀርባል። ከዛ ባለፈ እንደው መጽሐፍ ቅዱስ ላይ ያለውን ሐሳብ አሁን አኬ ብሎ ሄዶበታል። ከዛ ባለፈ ራሱ እንደው ህሊና ላለው ሰው እንዴት የሪፎርሜሽኖቹ ዋናዎቹ አለ አይደለ? ዋናዎቹ ለምሳሌ ማርቲን ሉተር ሊሆን ይችላል እና ጆን ካልቪን ሊሆኑ ይችላሉ፣ ሌሎችም ኦኬ የሪፎርሜሽን አባቶች ወይ ደግሞ ማጂስትሪያል ሪፎርመርስ የሚባሉት እነሱ ይሄንን ነገር እንዴት አያውቁትም ነው? ይሄ እንዴት ጥያቄ አይፈጥርባችሁ? ቤተክርስቲያን ከተመሰረተች ከሆነ ከ1900 ዓመት በኋላ ኦፍ ኮርስ ዴቨሎፕ እያደረገ ነው የመጣው። በይፋ ግን በጣም ግልጥ ባለ መልኩ ግን ኦልሞስት 90 ሴንቸሪ ላይ ነው ነገር የተጀመረውና መጀመሩ እንዴት ጥያቄ አይፈጥርባችሁም ነው? ኦኬ እንጂ መጽሐፍ ቅዱስ ላይ ያለው ግልጽ ነው። በቃ ጳውሎስ አኬ ቅድም በደንብ አብራርቶታል። እዚሁ ጋር ቅዱስ ጳውሎስ እዚህ ምዕራፍ 10 ላይ እኮ ይናገራል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ይላል። በቃ አንደኛ ቆሮንቶስ ምዕራፍ 14 አውዱን ጠብቆ የተረዳው ሰው በጣም ግልጽ ነው። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ቋንቋ ዓለም ላይ የሚታወቅ መሆኑን ጳውሎስ እየነገረ ነው። ለምን? ከህዝብ ጋር የሚገናኝ ስለሆነ ቋንቋም የሌለው ህዝብ የለም። ኦኬ እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በቃ ግልጽ እኮ ነው። ባይዘው ክፍሉ ግልጽ ነው። አኬ ቅድም እንዳለው ቻይንኛ ቢወራ በቃ ምዕራፍ ቁጥር 2 ላይ ያለው በጣም ቀላል ነው። በቃ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። አለቀ በቃ። መኩ ለምሳሌ በቻይንኛ ኦር ስፓኒሽ በሉት ፖርቹጊዝ በሉት በሆነ ቋንቋ እግዚአብሔርን ቢያመሰግን ኦር እዚህ ብንል መኩ ከማን ጋር ነው እየተነጋገረ? ወንጌልን ለፍጥረት ሁሉ ስበኩ። በቃ ይሄ ሎጂካል ለሆነ ሰው እኮ በጣም ቀላል ነው። ወንጌልን ለፍጥረት ሁሉ ስበኩ ተብሏል። ስለዚህ ለምሳሌ ሐዋርያት የገሊላ ሰዎች ነበሩ አይደል? ለምሳሌ ወደ ህንድ ሀገር ሄደው ይሰብካሉ አይደል? ሐዋርያት ለፍጥረት ሁሉ ወንጌልን ሰብከዋል አይደል? መኩ በየሀገሩ ሄደው ሰብከዋል። ኦኬ መኩ ኢትዮጵያዊ ነው። ለምሳሌ መኩን ምሳሌ አድርገን ዛሬ እየወሰድነው ነው። ለምሳሌ መኩ ኢትዮጵያዊ ነው። በሐዋርያት ዘመን የነበረ ሰው ኦር ከሐዋርያት ውስጥ አንዱ ለምሳሌ ቢሆን ኦኬ የሆነ ሀገር ህንድ ሀገር ሄዶ ቢሰብክ ኦር ቻይና ኦር የሆነ ሀገር ሄዶ ቢሰብክ የዛን አካባቢ ቋንቋ ማወቅ አለበት። መንፈስ ቅዱስ ደግሞ ይህን የጸጋ ስጦታ ነው የሚሰጣቸው። ካላወቀ እንዴት እዛ አካባቢ ያሉ ሰዎችን ሄደው ይሰብካቸዋል? ስለ ክርስቶስ ኢየሱስ እንዴት ወንጌል ይሰብክላቸዋል? በቃ ይሄ በጣም ቀላል ነገር እኮ ነው። እና ይሄ እንደው ወንድማችን ኤፍሬም ከባዱ ጥያቄ ያለው በጣም አያችሁ፣ አሁን አውዱን ተከትላችሁ ስትረዱት በጣም ቀላል የሆነ ነገር ነውና ከዚህ አንጻር ነው የምንመለከተው። እግዚአብሔር ያክብርልን፣ ቃሎት ያሰማልን። ጋዲሻ ጸደይ ነው። ጌታ ያክብርልን። ጥሩ ጠቅላላ አድርገዋል። ሴና ግን አሁን ደግሞ ኦርቶዶክሶች ተብሎ እንዳይወራ ከታች ብትሆንስ ከይቅርታ ጋር መኩተው አይሻልም? ወይስ ምን ችግር አለ? ኔትወርኳ አዛ ነው መሰለኝ፣ በጣም እያስቸገራችሁ። ኔትወርኳ ይላል እንደ ያረኔ እሷን አይደለም አንተና ያልኩ ወዳጅ ሆይ ምን ፈልገህ አስገብታት ነው ፓፓ ከይቅርታ ጋር ማለት ነው። ሴናይ ቶሎ ተሻገሪ መኪና እንዳይገጭሽ፣ መንገድ ላይ ናት ይለኛል። እንዳይገጭሽ እንዲህ ይመስላል ሊትራሊ በልቻው በቃ ሰላም እደሩ በል። ያንተ መሰረታዊ ችግርም ስራ አለብህ። ቆይ ስማ፣ ምንም ሲናሽ የማይዛ አሰማም
ቀና ልብ ያላቸው ማለት ሳይዳርቁ ምናምን አንድ ሁለት ፕሮቴስታንቶች ብንቀበላቸው ሊሆን ይሻላል። ይጠይቁና አንተ ጠይቁ አላልኩም? ይጠይቁና የተወሰነ መልሱላቸው። ሰላም በላቸውና እነ ብሬን እና ብርሽ ወይስ ሰላም ቀና ልብ አይ በቀናነት የሚጠይቁ ለማለት ነው። እሺ ብሬና ብርሽ እንትን በሉን ሰላም በሉንና እንቀበላቸው። ሁለት ሰዎች በቂ። መምህር እርሶ ይቅደሙ። መምህር ብሬ አባዬ አንተ ቀደም። ኧረ ይቅደሙ መምህር። ኧረ በወላዲተ አምላክ ለሰላምታ እሪ ትላላችሁ። ምንድን ነው አንተ እንጂ ያው ቀድሞ ስለገባ ብዬ ነው እንኳን ገስት ላይ ያላችሁ ጋዲ መኩ አኬ አብርሽ እንዲሁም ደግሞ ከታች ያላችሁ ሁላችሁም እንዴት ቆያችሁ? እንዴት አላችሁ ብያለሁ። በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ሰላም ነው ሰዎች? ቆባቲ ነው መቆይ ትላለሽ። አረመኩታ አኬ እንዳይሰማ ደግሞ ምንድን ነው ያለው? ለብቻ ነው። ሰዓቱም እየሄደ ስለሆነ ተቀበሉ ሰው። እሺ እንኳን ደህና መጣችሁ ሁለታችሁም፣ ሰላም ብለናችኋል። እሺ ፕላንት ኦርቶዶክስ ነኝ። ለብሬ ደውዬለት ነበር አንድ ቀን። የሆነ የምፈልገው ለብሬ ደውዬለት ነበር። የሆነ ሀሳብ አለኛ ልትሰሙኝ ስለምፈልግ ነው። ከሽሬ እንዳስላሴ ነው። አሁን ሳይሆን በስልክ ደውዬለት ነበር። እሱም ወይ ለሱ ደውለት ወይም አኬ ስልኬ ልጻፍልህና ደውልልኝ ለማለት ነው። ችግር የለውም። በቃ መምህር ብሬ አሉ። የመምህር ብሬ ስልክ ካለ የእሳቸውን እንትን በለና ደውልላቸው። በቃ በውስጥ እኔ ብዙ ሰው ጠይቄያለሁ። የሚሰማኝ ሰው ስለጠሁ ነው። አይሰሙኝም። ምንድን ነው ጥያቄ ነው? ሀሳብ ነው። ጥያቄ አይደለም። ሀሳብ ያሰብኩት ምጽፈው ጽሁፍ አለና እሱም ስለሚጠቅም ለቤተክርስቲያናችን ስለሚጠቅም ነው ሀሳቡ። እሱም ደግሞ መስማት አለባችሁ። ዝም ብዬ እዛ ከተናገርኩት ላይቭ ላይ ከተናገርኩት ስህተት ከሆነ ልክ ስለማይመጣ ነው። እዛ መናገር ጥሩ ስላልሆነ ነው። እንትን ማድረጉ ይሻላል። ይሄ አንዳንድ ሀሳቦች ላይቭ ላይ የሚወራና የማይወሩ ሀሳቦች ስላሉ አንተ እንዳልከው ብሬ ጅርታ አለ ሰውየው ጋዲ እንዲና አድርጋ ወይ ለእኔ በውስጥ ይጻፍልኝና ትንሽ ምናልባት በአማርኛም እንዲሁ እንትን ስለው በአማርኛም ትንሽ የሚከብደው ነገር ይመስለኛል። ሰው አጠገቤ አቁሜ የሚፈልገውን ሀሳብ ይንገረኝና እኔ ደግሞ ከናኬ ጋር ሆነን ወይ እንትን እንላቸዋለን። በቃ እንደዛ አድርግ። ፕላንት ጥግ ላይ ያለውን ዩዘር ኔም እያየው ነው አይደል? አብርሃም የተዋህዶ ልጅ የሚለውን ዩዘር ኔም በቃ እሱን ፎሎ አይሆን። እኔ አሁን ፎሎ አረጋለሁ። ፎሎ መልስና ኦኬ ፎሎ አርገኛል፣ ይሄው መልሻለሁ። በውስጥ ጻፍልኝ፣ እኔም ስልክን እንትን እላለሁ። ስልኬን እሰጥካለሁ፣ የምትፈልገውን ነገር ትነግረኛለህ። እሺ ሀሳቡ ግን ሁላችሁ ለነሱም ነገራቸው ሀሳቡ
እሺ እነግራቸዋለሁ እኮ ከእነሱ ጋር እኮ አገናኝካለሁ፣ ችግር የለውም። ምናልባት እዚህ ላይቭ ላይ ማውራት የለብህም መሰለኝ። ለዛ ነው በውስጥ እኮ የተባባል ነው አይደል? እሺ ወንድማችን በርታ ወንድማችን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን፣ ከአንተም ጋር ይሁን። ቀጥላኪ ማይክሮን አድርገህ አሜን አሜን። አይ በቃ መኩቶ ምንድን ነው አንጨርስም? አይበቃንም ወንድሞች ናቶች እንግዲህ ከገቡ ድንገት እንቀበላቸው ማለት ማረፍ ፈልገህ እኮ እኛ አንተ ነው የምትለኝ ወይ መዝሙር ምናምን እንሰማለን ጭራሽ ገና የዝማሬ አይላፋትን እያንዳንዱ ነው የምንዘምረው። አንተ ደግሞ ልምምድ አለ። አኬ ኳየር አይደለም እያልከው ነው? አኬ ኳየር አይደለም እያልክ ነው አንተ? መልካም አዳር። አንተ ባለበት አለ ይግቡና ይጠይቁ። አንተ ልጁን ለምን እንደምታስጨንቀው? ቆይ እንዴ አንተ ባለበት ይሏል እንዴ? ምንድን ነው እንዴ? አልገባኝም። አኬ ምንድን ነው? ሌላ ነገር አለ የማናውቀው? ምን አውቄ ፓፓቲ እንደ አታሸማ መጥፋት ስላበዛ እንዳይጠፋ ፈልጎ ነው። ካሁን በኋላ እኮ በሀሳብ አይደለም ልጁ የሚመጣ። ተው እሺ እንቀጥል። ሁለት ፕሮቴስታንቶች እስቲ ሜይ ቢ ለሁለት ፕሮቴስታንቶች እድል እሰጣችኋለሁ። አንድ ቁጥር ጻፉና ገብታችሁ መጠየቅ ትችላላችሁ። አንድ ቁጥር ጻፉ። አንድ ቁጥር ከታች ጻፉ። ማንም ይታላረጋ ኦኬ እሺ አንድ እንትን ነው መሰለኝ ውሃ ምንድን ነው ፓምፕ እሺ አንድ ሰው ኪንግ ጁሊያን መኩዬ እንደምን ናችሁ? እግዚአብሔር ይመስገን። እንደምን አለ? ይመስገን አምላክ። አኪ አለ ከፊት እምነት ነህ? ይመስገን አምላክ። ክርስቲያን ነኝ እኔ። መኩዬ ብሎ እየጠራ ታዲያ ኦርቶዶክስ ነው የሚሆነው? ክርስቲያን ነኝ ከመቼ? አኬ ምን ይላል መሰለህ? አኬ ክርስቲያኖች እንዴት ናችሁ ይላል። አክቹአሊ ፕሮቴስታንቶች ሜቢ አኬ ምን ይላል መሰለህ? ክርስቲያኖች እንዴት ናችሁ አይደል የሚለው። አኬ ጸዴ ነው ይመች። ሌሎቹ ክርስቲያን አይደሉም እኮ እኛ ብቻ ነን አይደል? አኬ መሰለኝ። ኧረ እንዳታያይዘኝ በሰላም ልትምልበት ሲሳልጨ ነው ምን እንደ ሲስ እዚህ መኪና ውስጥ አትገባም ነው እንዴ? እንዴ ሲስንማ አለኩ የናቱ ጨረሰ እንዴ? በዛ በፍርድ ቀን ግን ከሲስ ይልቅ የሲስ መኪና ይቀርልላታል አላለም? የፍርድ ቀን እሱ ነው እየነዳው ይገባል። ፓርክ አድርጎት ይገባል። ኧረ ላሽ እሺ አራቀሰሰ እየነዳ ይገባል አላለም? በስመ አብ ሲይዞ ግን አኬም መኩዬ ጋዱም አላችሁና ስለ ቃል ኪዳን ምን ጥያቄ በኩል የዘላለም ሕይወት አግኝተናል ብለን ምናምን ክርስቲያኖች የቃል ኪዳኖች ተብለው ሲጠሩ ምን እያልን ነው ከተባለ የመጀመሪያው እንግዲህ ሳቢ ቀድሶ ለመካን መካን ቀድሶ ለሰብ ነው። ደግሞ ሰው ቦታን ይቀድሳል፣ ቦታም ደግሞ ሰውን ይቀድሳል ነው። ስለዚህ ምን እያልን ነው? አሁን የሆነን ቦታ የረገጠ የሆነ ቦታ የሄደ ሰው ለምሳሌ በአንድ ቅዱስ ስም ያለ የተሰየመ ቦታ ላይ እዚያ ቦታ የሄደ ሰው ይሄን ያህል በረከት ወይ ደግሞ ይሄን ያህል ነገር ሊያገኝ ይችላል ተብሎ ሲነገር መጀመሪያ ያን ያገኛል ብለን የምንለው ምን አይነት ሰው ነው ከተባለ ክርስቲያን የሆነ ሰው ነው፣ ወይም በክርስቶስ ኢየሱስ አምኖ ልጅ የሆነ ሰው ወይንም
በሚስጥራት በኩል ያንን የሚያድነውን ጸጋ ተካፋይ የሆነ ሰው ነው ያንን ምን ሊያገኝ የሚችለው። ያ በረከት በራሱ ደግሞ ወዴት የሚያግዝ ነው ከተባለ ወደዚያ ጸጋ እንድንደርስ ወይ ደግሞ በመንፈሳዊ ማንነት ውስጥ እንድናድግ ሊያግዝ የሚችል እንጂ ከክርስቶስ የተለየ ከክርስቶስ ይሄ የማዳን ስራ በተለየ መንገድ ሊያግዝ ሊሰራ የሚችል አይደለም። ለምሳሌ በምን መልኩ ነው መረዳት ያለብን? 40 ትውልድ ያስምራል ቢባል ለምሳሌ ሚል ብናነብ መጀመሪያ ላይ ልክ መኩም ሲያነሳ እንደነበረው አሁን ዶግማቲክ ትምህርት አይደለም፣ ዶግማቲክ ኢሹ አይደለም። እሱን ያልተቀበለ ሰው አይድንም ብለን አንልም። ምክንያቱም ለምሳሌ ብዙ ማናቃቸው ቅዱሳን አሉ። ብዙ ማናቃቸው ቅዱሳን ቃል ኪዳን ያላቸው ብዙ አሉ። ስለማናቃቸው ወይ ደግሞ ያን ቦታ ስላልሄድን እነሱ የጸለዩበትን ቦታ ስላልሄድን አንድን ማለት አይደለም። ስለዚህ ከዘላለም መዳናችን ጋር ወይ ደግሞ የዘላለም መዳናችን የምናጣበትና እንትን የምንልበት አይደለም። ግን እሳ ምን እያልን ነው? ለምሳሌ ቅዱስ ጳውሎስ ቆሮንቶስ 5:19 ላይ ነው እግዚአብሔር በክርስቶስ አገልግሎት ምንድን ነው? የማቴዎስ ወንጌል ምዕራፍ 19 ላይ ጌታ ኩሉ ሀደግ ነው ተለውና ከእንከሰ ምን ተንረክብ ቅዱስ ጴጥሮስ ሁሉን ተከተልን እንግዲያስ ምን እናገኛለን ሲለው ጌታችን ኢየሱስ ክርስቶስ አይደል የሰው ልጅ በክብሩ ዙፋን በሚገለጥበት ጊዜ በ12 ስትፈርዱ በ12 ዙፋን ትቀመጣላችሁ ይላቸዋል። አሁን ልክ ለንግስተ ሳባም እንደዚሁ የፍርድን ስልጣን ይሰጣል። አሁን ለሙሴም የሚፈርድባቸው ሙሴ ነው ይላል። ምን እያለ ነው ከተባለ በእነዚህ ቅዱሳን ትምህርት ያመነ ከፍርድ ነፃ ይሆናል። ምን ማለት ነው? እነዚህ ቅዱሳን ሰው በኢየሱስ ክርስቶስ በማመን ሚስጥራትን በመካፈል ወይም በመፈጸም በኩል የዘላለም ሕይወት እንደሚያገኝ አስተምረው በዚህም ኖረው የእግዚአብሔር መንግስት ወርሰዋል። የእነሱን ፈለግ የተከተለ የቅዱሳኑን መንገድ የተከተለ ምን ይሆናል? ወደዚህ እውነት ያድጋል፣ የዘላለምን መንግስት ወራሽ ይሆናል። ስለዚህ የእገሌ ቃል ወይ ደግሞ የሆነ ቦታ ስንሄድ ያ ቅዱስ ማንን ሰበከ? ክርስቶስን ሰበከ። ማንን ኖረ? ክርስቶስን ኖረ። ክርስቶስን የሰበከውን ስለ ክርስቶስ የኖረውን ከሚስጥራት ተካፋይ ሆኖ ያለፈው ያን ቅዱስ ቦታ ሄዶ ያን ቅዱስ ታሪክ የሰማ ሰው ምንድን ነው የሚችለው? አድግ የሚችለው ምን ማለት ነው? ቅዱስ ጳውሎስ እኔ ክርስቶስን እንደመስል እናንተ ማንን ምሰሉ አለ? እኔን ምሰሉ አለ። አንድ ሰው ቅዱስ ጳውሎስን ነው የምመስለው ሲል ምን እያለ አይደለም? ክርስቶስን አልመስልም እያለ አይደለም። ስለዚህ ቅዱሳን የክርስቶስ ኢየሱስ ነጸብራቆች ናቸው፣ የክብሩ ነጸብራቆች ናቸው። ስለዚህ ያንን ቦታ የሚረግጥ ሰው የዚያን ቅዱስ ታሪክ የሚሰማ ሰው ታሪኩ ያለው የቅዱሱ ታሪክ ያለው ከክርስቶስ የተነሳ ስለሆነ የቅዱሱ ቃል ኪዳን ያለው ከክርስቶስ የተነሳ ስለሆነ ያንን ያነበበ ያንን የተማረ ትውልድ ምን ይላል? ይማራል ወይ ምሕረት ያገኛል ወይ ደግሞ የተለየ ጸጋ ያገኛል። ያ ጸጋ ከምን የተነሳ ነው? ከክርስቶስ የተነሳ ነው። ከክርስቶስ የተነሳ ነው። ምክንያቱም ቅዱሳኑን ያንን ቅዱስ የሚያይ ያንን ቅዱስ የሚመለከት ሰው ወደዚያ ስለሚያድግ ለምሳሌ ትንቢተ ኢሳይያስ ምዕራፍ 56 ላይ ካስታውሳችሁ ጌታችን ኢየሱስ አሜን እግዚአብሔር አስቀድሞ የገባው ቃል ኪዳን አለና እዚያ ላይ ምንድን ነው የሚለው? ቁጥር 4 ጀምሮ ሰንበታቴን ለሚጠብቁ የሚያሰኝ ነገር ለሚያደርጉ ጃንደረቦች እንዲህ ይላል እግዚአብሔር። ጃንደረባም ደረቅ ነኝ አይበል አይደል የሚለው? ይሄ መጻተኛም ወይም እንግዳ ጃንደረባም ደረቅ ነኝ አይበል ይላል። ምክንያቱም ደረቅ ዛፍ ነኝ አይበል፣ ምንም ትውልድ የለኝም ብሎ አይበል። እነዚህ አለ ሰንበታቴን ለሚጠብቁ ደስ የሚያሰኝ ነገር ለሚያደርጉ ቃል ኪዳኔን ለሚጠብቁ ይላል እግዚአብሔር። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ ስምና መታሰቢያ ሰጣቸዋለሁ አለ። ያውም በቤቴና በቅጥሬ ስምና መታሰቢያ ያውም ለዘላለም የማይጠፋ ስምና መታሰቢያ ሰጣቸዋለሁ አለ። በምን? በእግዚአብሔር ቤት በእግዚአብሔር ደጅ። ስለዚህ የሆነ ቦታ ስንሄድ ያ ደጅ ማን ነው? እግዚአብሔር ደጅ ነው። ያ ቤት ማን ነው? እግዚአብሔር ቤት ነው። በዚያ ቤት እንዲታሰብ ስልጣን ማን ሰጠው? ለዚያ ቅዱስ እግዚአብሔር ሰጠ። ስለዚህ ያን ቅዱስ ስናስብ ለዚያ ቅዱስ ከመጀመሪያው ስልጣኑ የሰጠው እግዚአብሔር ስለሆነ ያንን ቅዱስ የተቀበለ ያንን ቅዱስ ያሰበ ሰው እግዚአብሔርን አለማሰብ አይ ስለዚህ በእግዚአብሔር የሚያምን እግዚአብሔርን የሚቀበል ሰው ወደ እግዚአብሔር መንግስት ይገባል። ምክንያቱም እናንተን የሚቀበል እኔን ይቀበላል ብለዋል። ክርስቶስን የተቀበለ ሰው ቅዱሳኑን የተቀበለ ሰው ክርስቶስን አለመቀበል አይችልም። ቅዱሳኑን ያወቅናቸው የተቀበልናቸው ከክርስቶስ ከባለቤቱ የተነሳ ስለሆነ ማለት ነው። ስለዚህ እነዚህን ቅዱሳን የሰጣቸውን ቃል ኪዳኖች ስናይ እነዚህ ቃል ኪዳኖች ይሄ መዝሙር ቅዱስ ዳዊት ኪዳነ ተካሄድኩ ምስለ ሕሩያኔ ከምወዳቸው ወይ ደግሞ ከመረጥኳቸው ጋር ቃል ኪዳንን አደረግኩ እንዳለ ከመረጣቸው ጋር ያደረገውን ቃል ኪዳን የሰጣቸውን በረከት የሰጣቸውን ቃል ኪዳን ስናምን ምን እያልን ነው? እነሱ ያመኑትን ለማመን
እነሱ የኖሩትን ለመኖር በእነሱ መንገድ ለመመላለስ በእነሱ የህይወት ጉዞ ተመላልሰን መንግስት ለመውረስ ስለሆነ ያንን ትምህርት የተቀበለ ሰው ያንን መንገድ የተከተለ ሰው ምን አይልም? ከእግዚአብሔር ጽድቅ ወይም ከእግዚአብሔር መንግስት ምን አይልም? አይጎድልም ማለት። ስለዚህ በእነሱ መንገድ እንመላለስ ያ ጸጋ ይሰጥ። ያ ግን ትልቁ ነገር ትልቁ አጥር ምንድን ነው? እግዚአብሔር ለቅዱሳኑ የሰጠውን ክብር ማሳያ፣ እግዚአብሔር ቅዱሳኑን ምን ያህል እንዳከበራቸው ምን ያህል ጸጋ እንደሰጣቸው ማሳያም ጭምር ነውና ግን ሚስጥራት ሳይፈጽም በክርስቶስ ኢየሱስ ሳያምን፣ በነገራችን ላይ ሰው በክርስቶስ ኢየሱስ ሳያምን ቅዱስ ሥጋውን ክቡር ደሙን ሳይቀበል ወይ ደግሞ ሚስጥረ ጥምቀትን ሳይፈጽም የትኛውንም እነዚህ ሚስጥራት ሳይቀበል ሳያደርግና ክርስቶስን ሳያምን የትም ቦታ ሰው ቢመላለስ ቢዞር አይድንም፣ የዘላለም ሕይወት አያገኝም። እነዚህ የቅዱሳን ቃል ኪዳን ሁሉ ወደ ክርስቶስ ኢየሱስ የሚያሳድጉ እንጂ ከክርስቶስ ኢየሱስ የሚለዩ አይደሉም። ስለዚህ መጀመሪያው መሰረቱ አሚንሰ መሰረት ይእቲ፣ እምነት መሰረት አይደል? በምን ማመን? በልጁ በኢየሱስ ክርስቶስ ማመን፣ ሚስጥራትን መፈጸም። እነዚህ ቃል ኪዳኖች አጋዦች ናቸው ማለት ነው። ስለዚህ በዚህ መንገድ ነው የምንረዳቸው። ግን እያንዳንዱ ቅዱስ ነገር ልንተረጉም ልናይ እንችላለን በየፐርስፔክቲቭ ማለት ነው። በጥቅል ግን ሀሳብ እኔ ጋር ያለው ይሄ ነው። ነጋዲም ሞኬም ሄዱበት። በጣም አመሰግናለሁ። በክርስቶስ ስምና ከክርስቶስ ደም ውጭ ምንድንበት ነገር የለም። እሱ ነው ዮሐንስ 6 ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ ሌላው ምንም የለም ነው። ይሄን የጠየቁት ለምንድን ነው መሰለህ ሞኬ? ተደጋግሞ በእኛም በውጭም የሚጠየቅ ነገር አለ። ለምሳሌ ጉዞ እንጓዛለን፣ እንትን ቤተክርስቲያን የረገጠ እንትን ያለ እዚሁ ቲክቶክ ላይ ታየዋለህ መሰለኝ። ይሄ ሁሉ በነገራችን ላይ በአንድም በሌላ ክርስቶስ ስጋና ደም ውጪ ምንድንበት መንገድ ያለ ይመስል ሜቢ ከተረዳው በቃ ሁሉም በነገራችን ላይ የትኛውም የቅዱሳንም ቃል ኪዳኑ የትኛውም ጸሎታቸው ወዴት ማድረስ ነው? ወደ ክርስቶስ ስጋውና ደሙ በዛ ህይወት ውስጥ እንድንመላለስ የሚያደርገ ነው። በዛ ውስጥ ማለትም እነሱ ምን መስሎ ነው የሄዱት? ክርስቶስን መስሎ ነው የሞቱትም ያረፉትም የሄዱትም ጻድቃን የምንላቸው ክርስቶስን የመምሰል ህይወት ውስጥ ነው። ስለዚህ በእነሱ በረከት ወይም ደግሞ ቃል ኪዳን እንበል ወይም በረከትም እንበል በየትኛው ቢሆን መዳረሻው መጨረሻው ማጋ ነው ከተባለ ክርስቶስ ጋር በስጋውና በደሙ መታተማችን በቃ አዘይን በዛ መዳናችን ነው። ሁሉ ወደዛ የሚመራን ነው እንጂ እንዲያው የቅዱሳን ቃል ኪዳን ለብቻው ለራሱ ቆሞ እንደዚህ ያደርጋል ወይ ያድናል ምናምን በፍጹም። ያውም ደግሞ ይህም ራሱ የተሰጠው ለማን ነው ከተባለ ኪንግ ለክርስቲያኖች ነው፣ ላመኑት ለቤተ ክርስቲያን ውስጥ ላሉት ነው። ያ ማለት በስጋውና በደሙ አዘይን እንዲጸኑ አንድ ሰው ስጋውና ደሙን ሲቀበል ንጹህ ነው የሚሆነው። ንጹህ እንደ 40 እና 80 ተብሎ ሲገለጥ በነገራችን ላይ በ40 እና በ80 አይደል ሕፃን የሚጠመቀው ንጹሃን ናቸው። በቃ ንጹህ ነው የሚሆነው። ልክ እንደዛው የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንዳለ ቅዱስ ዮሐንስ አዘኢንድ በእነዚህ በቅዱሳን በረከት ታግዘን በጸሎታቸው ታግዘን ተረድተን ምን እናገኛለን ማለት ነው? የጌታ ስጋና ደምን ተቀብለን ንጹህ እንሆናለን። ዕለት ዕለት ብንወድቅም እንነሳለን በሚለው ነው። አንድ ሰው አትልፋ ምናምን ይለኛል። አልገባኝ መስሎት ነው መሰለኝ። የቅዱሳን ቃል ኪዳን አንዴ ልንገር፣ የቅዱሳን ቃል ኪዳን እኔን ያግዙኛል እንጂ ክርስቶስ ደም ውጭ አልድንም። ወንድሜ አትልፋ። የቅዱሳን ቃል ኪዳን እኔን ደካማውን እነሱ ክርስቶስ የተቀበሉትን እኔ ደካማውን ስጋና ደሙን እንድቀበል የሚያድነኝን ስጋና ደሙን የክርስቶስ ስጋን የክርስቶስ ደሙን የዘላለም ሕይወት የሚሰጠኝን ያግዙኛል እንጂ ቅዱሳን ቃል ኪዳን ቅድስት ድንግል ማርያም አታድነኝም። እኔ የሚያድነኝ የሞተልኝ በቀራንዮ መስቀል የሞተልኝ ክርስቶስ ብቻ ነው። ማንም ቅዱስ ማንም የሚያድነኝ የለም። እሱ ብቻ ክርስቶስ በቀራንዮ መስቀል የሞተልኝ እሱ ነው ያዳነኝ። ለእኔ ብሎ ስጋውን ለእኔ ብሎ ደሙን የከፈለልኝ እሱ ብቻ ነው የሚያድነኝ። ያልገባ ታግ እያረከኝ የምታውቀው ነው። እኔ ኦርቶዶክስ ነኝ። የምድነው በደሙ የዳንኩትም በክርስቶስ ነው።
እድናለሁ፣ እየዳንኩም ሄዳለሁ። ቀን በቀን ደግሞ በሱ እድናለሁ። በወድቅም እነሳለሁ፣ እየወደኩም እነሳለሁ። ስጋው ደሙ ለእኔ የተከፈለው። ካልገባህ ደግሞ ና ቤተክርስቲያን ጠይቅ ወንድሜ። ታጋት አድርገኝ። ሶሪ መኩ ቀጥይ። ቃሉት ያሰማልን፣ አዘይንድ ያሰማልን። ኪንግም ብሬም እግዚአብሔር ያክብርልን። እንግዲህ እራት አልበላውም በነገራችን ላይ ሶሪ ይሰማሉ። 5 ሰዓት ሆኗል። በቃ አንተ ሰውዬ እንትን ብለህ 5 ሰዓት ከሀያ ሆኗል። 40 ደቂቃ ነው የቀረ ራሱ አልበላውም። ሊሄድብኝ ነው። ያው አንዳንዴ የጉዞ አዘጋጆችንም እንትን ማስታወቂያዎች ትንሽ ያስጨንቃሉና ያው የነሱንም ነገር ታሳቢ ያደረገ አየር ዘጋን መሰለኝ። ከቤክሰን እሳቤ ውጭ አይደለም። አይ ጥያቄ ግን መጻጉዕ ለምን ተመታኛለህ? መጻጉዕ ለምን ተመታኛለህ? መኩ ግን ሰምተህ አንደርስታንድ አድርገሃል? ኧረ ገብቶናል። መጻጉዕ ነው ያልኩት። መኩ አልተኮ ብሬ ሀሳብ አለሽ? ቀጥል በቃ። ለማንኛውም መኩ ግን እንትን በገና ይገባኛል አይገባኝም? በገና ይገባል። አይ እንጥምሬ ከታለጆቹ ጋር ሰላም ደሩ። በቃ እናንተ ሰዎች የነገ ሰው ይበላል። መኩ ምራት ብላ በቃ ብሬ በቃ ቡልቡላ ኪንግ መጣለሁ። ቡልቡላ እንዲህ ብለህ እንዴ እኔ ሲኦ እመጣለሁ። ስልክ ቁጥር አለኝ እመጣለሁ። እንዲህ ባንዳፍ ያው ሪከርድ አድርጉልኝ። ያው አንድ ሁለት በገና ገዝተህ ትመለሳለህ። ምን ችግር አለ? አንድ ከመረክልኝ እመጣለሁ። አንድ ይመረቃለህ። ቴንክ ዩ መኩዬ ወንድሜ። ለማንኛውም እግዚአብሔር ያክብርልን። እሺ